በገዛ ባሏ ከ16 ሚሊዮን ብር በላይ የሚገመት ንብረቷን ያጣች ሚስት በሶሻል ሚዲያ መታ ብታለቅስ በርካቶች እሰይ ደግ አደረገ እያሉ ምላሽ እየሰጧት ይገኛሉ። ምን አርጋ ይሆን? በርካቶች የሚወዷት በኢቢኤስ ቴሌቪዥን የምናውቃት ሉላ ገዙ የገጠማት ከባድ አደጋ ከክረምት መግባት ጋር ተያይዞ በአዲስ አበባ እንግዲህ የመኪና ጎዳኖች ላይ ምን እየተካሄደ ነው? ህይወቱ ካለፈ ከ6 ወራት በላይ የቆየው አርቲስት ነፃነት ወርቅነህ ቤተሰቦቹ አሁንም ለኛ ጥሪ አቅርበዋል። ምንድነው? የአርቡ ጉባኤ የጧፍ ማብራት ፕሮግራም ለነፂ የመጸለይ እና ነፂን የማሰብ ስለሰጠን ፍቅር እኚህንና እኚህን በመሳሰሉ መረጃዎች ወደ እናንተ መጥቻለሁ። እኔ ምንቴኔን ቻናሉ ምንቴ 22 ነው። ሰብስክራይብ በማድረግ ቻናሉን ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። እንዲሁም ደግሞ ቪዲዮ ላይክ አድርጋችሁ ጀምሩ። ላይክ ማድረግ እንዳይረሳ። ወደ ቪዲዮቹ እናልፋለን። አብራችሁን ቆዩ። በቅድሚያም አንድ ቪዲዮ ልጋብዛችሁ ወደድኩኝ። በሶሻል ሚዲያ ላይ የበርካቶችን ልብና ትኩረትን የሳበው እንግዲህ አንድ ወጣት አለ። የሱን መልካምነትን በዶክተር ወዳጄነት አንደበት እንግዲህ በዚህ መልኩ ተነግሮለታል። እስቲ ተጋበዙልኝ። ችግረኛ ህፃናትን ባለጫማው ነው የሚባለው ልጁ በጣም ችግረኛ ህፃናትን ይፈልግና ትምህርት ቤት እየሄዱ ብጥስጥስ ያለ ነጠላ ጫማ ያረጉ ልጆች ወይም ደግሞ ባዶ እግራቸውን የሆኑ ልጆችን ያስቆማቸውና ቁጭ አድርጎ እግራቸውን በእርጥብ ፎጣ ይጠርግና አዲስ ካልሲ ያደርግላቸዋል፣ አዲስ ጫማ፣ አዲስ ስኒከር ያደርግላቸዋል። የልጆቹ ሪያክሽን ልጇን ትምህርት ቤት እያደረሰች ያለች እናት እንዴት እንደምትሆን በጣም አስደናቂ ነው። ይኸው ባለጫማው የሚባል ነውና እንዲህ አይነት ሰዎች ይመጣሉ ምድሪቱ ላይ በቃ ተስፋ እንዳንቆርጥ የሚያደርጉን በጣም ድንቅ ስራ ነው። እኔ ላበረታታው ፈልጋለሁ። ሳፖርትን መደረግ አለበትና ስታየው ነው የሚገባሽና እኔ አንደኛውን አይቼ ጫማውንም አደረገለት። ከዛ ስለ ምግብ ሲጠይቀው ቤት ውስጥ የለም ይበላል። ቁርስ ምን በላ ሲለው አልበላሁም አለ። ለምን ሲለው የለም ይበላል። ምንድነው የበላኸው? ቁርስ እናትየም ስጠይቅ የሚበላ ነገር ምንም አልበላ። ከዛ ፈንድሬስ ያደርግላቸው ደግሞ እርዳታ ብሎ አይደለም የፍቅር ስጦታ ብሎ ነው የሚያደርግላቸውና እንዲህ አይነት ሰዎች ያስፈልጉናል። ህዝብ መካከል በጣም በጣም ህይወታችንን ያሳምሩታል፣ ብርሃን ይሆኑልን። ይህ ወንድማችን ባለጫማው ይባላል። እንግዲህ ለበርካታ አመታቶች ይህንን መልካምና የደግነት ምሳሌ የሚሆን ድርጊቱን ለተመልካቾቹ በቲክቶክ ገጹ እንግዲህ እያደረሰ ይገኛል። እንደዚህ አይነት መልካም ሰዎችን ልናደንቃቸው ልናበረታታቸው ይገባል ሲል ዶክተር ወዳጄነህ እንግዲህ አሞካሽቶ ተናግሯል። እጅግ በጣም ደስ የሚል ነው ልል እወዳለሁ። በነገራችሁ ላይ እዚሁ ጋር እንዳለን እንግዲህ ወንድማችን ካደረጋቸው መልካምነቶች መካከል አንድ ቪዲዮ ልጋብዛችሁና ተመልሼ እመጣለሁ። ቤቢሹ ናና ደህና ነህ? እንዴት ነህ? ባለ ጫማው እባላለሁ። ጫማ ልሰጥህ ነው። ደስተኛ ነህ? እሺ ና እዚች ጋር ጫማ የለህም? እንተያ ክፍል ነህ? 5ኛ ክፍል። ስምህ ማን ነው? ምህረቱ ወደፊት ምን መሆን ነው የምትፈልገው? ኳስ ተጫዋች? ኳስ ና አንታዚ ደስ ብሎሃል? ደስ አለ? እውነት ደስ አለ? ናቅፍ አድርገኝ እስቲ። አመሰግናለሁ። ስምህ ማን ነው? ምህረቱማ
ስንትያ ክፍል ነህ? ምንድነው መሆን የምትፈልገው? ኳስ ተጫዋች። ጎበዝ። ይኸው ጫማ ያንተ ነው። ይሄ ያንተ ነው። ይኸው ደስ ብሏል። ቻው በቃ ሂድ ሂድ። ዘንጣ እሺ። ምናቱ ኧረ ቻው በለኝ። ምን አይነት መልካምነት ነው! በነገራችሁ ላይ እሱ በሚያደርገው መልካምነት ውስጥ የምናየው ወይም ደግሞ መልካም የሚደረግላቸው ሰዎች የሚያደርጉት ሪአክሽን እና የሚያደርጉት ምላሽ እጅግ በጣም ልብ የሚነካ ቀልብ የሚስም ነውና ይህን ወንድማችን ልናበረታታው ይገባል ለማለት ወዳለው። ወደ ሌላ ጉዳይ ስናልፍ እንግዲህ የነጻነት ወርቅነህ ቤተሰቦች ወደኛ ጋር መጥተዋል በአንድ ሐሳብ። እስቲ ቪዲዮ ልጋብዛችሁና ተመልሼ እመጣለሁ። መሰረት ወርቅነህ ነኝ። ሀብዋል አድቨርታይዝም ላመሰግን የመጣሁት የነጽን ፎቶ ቆንጆ አድርገህ እዛ ማስታወሻ ላይ ስለለጠፍክ አመሰግናለሁ። ቃልን ጠብቀህ እግዚአብሔር ይስጥልኝ። የሱን አካውንት ሜንሽን አደርግላችኋለሁ። እየገባችሁ ፎሎ አድርጉት፣ እዘዙት። አመሰግናለሁ በሉት። አመሰግናለሁ። የአርቡ ጉባኤ የጧፍ ማብራት ፕሮግራም ለነጽ የመጸለይ እና ነጽን የማሰል ስለሰጠን ፍቅር ድጋሚ በጸሎት ለመስጠት አርብ ቀጠሮ ይዘናል። ወዳጆቹ እንዳትቀሩ ሼር ኮፒ ሊንክ እያደረጋችሁ አመሰግናለሁ። የነጻነት ወርቅነህ ቤተሰቦች የተናገሩትን ሰምታችኋል። ሐምሌ 10 የማታ ፕሮግራም ላይ ወይም ደግሞ የማታ መርሃ ግብር ላይ ለነጻነት ወርቅነህ የጸሎት ፕሮግራም እንደሚካሄድለት በራሷ አንደበት ተናግራለች። መገኘት የምትችሉ እንግዲህ ብትገኙ ብዬ ሐሳቤን እገልጽላችኋለሁ። ወደ ሌላ ጉዳይ እናልፋለን። የበርካቶች ጥያቄ የሆነ አንድ ጉዳይ አለ። ለሕክምና ሁላችንም እንግዲህ አቦና አጋጣሚ እንግዲህ ሁላችንም ወደ ሐኪም ቤት ሄደን እናውቃለን፣ ታመንም ሆነ ሳንታመም። ነገር ግን እንግዲህ በሕክምና ላይ የሚደረጉ ሸዋሸዋዎች ማለት እንችላለን በርካቶችን ያማረ ይመስለኛል። እስቲ በዚህ ጉዳይ ላይ አንድ ቪዲዮ ልጋብዛችሁና ተመልሼ ሐሳቤን እገልጽበታለሁ። አይበልባችሁና ዛሬ ላይ የግል ሆስፒታል የምትታከሙ ከሆነ የግል ጤና ተቋማት የምትታከሙ ከሆነ በተለይ አልጋ ይዛችሁ የምትታከሙ ከሆነ ራሳችሁን ቄራ እንደገባ በሬ መቁጠር አለባችሁ። እውነቴን ነው የምለው። የተለያዩ ባለሙያዎች ሐኪሞች ይመጣሉ። ጥሩ ነው ክብካቤያቸው። ግን እያንዳንዷ ነገር ደረሰኝ ላይ እንደምታርፍ ግን ግንዛቤ ልትወስዱ ይገባል። ለምሳሌ መድኃኒትን እንኳን ብንወስድ በሲስተም መድኃኒት እንድገዛ ለራሳቸው ፋርማሲ ያዛሉ። ምን እያደረጉ ነው ያሉት? እዛ ፋርማሲ ትሄድና ራሱ ሆስፒታሉ ሴት ያደረገውን ፕራይስ ትነግርሃለች ፋርማሲስቷ። በዛ ዋጋ ትገዛለህ። አንተ የ500 ብር መድኃኒት 5000 ብር ልትል ትችላለች። ሰው የታመመበት ሰው ቀልብ የለውም። ቢኮዝ ገንዘብ ከታመመው ሰው በላይ አይደለም ብሎ ስለሚያስብ ትክክልም ስለሆነ እንደዛ ስላሰበ ግን መገፈፍ አለበት ብዬ አላስብም። ምክንያቱም ሆስፒታሉ ወይም የጤና ተቋሙና ፋርማሲው ፍቃዳቸው የተለያየ ነው። የተለያየ ፍቃድ ነው ያላቸው። ታማሚው መድኃኒት ከሌላ ፋርማሲ ሄዶ የመግዛት መብት አለ። ይሄን መብትህን ነው የሚነፍኩ። ቀይ መስቀል ሄደ መግዛት ትችላለህ። ከነማ ሄደ መግዛት ትችላለህ። በትንሽ ዋጋ ላገኝ እኔን አቅም እንትን የሚለኝ ስለሆነ የካፒታሊስት ዓለም ነው። ሆስፒታሉ የራሱን ዋጋ ሴት አድርጓል። ይሄ ይችላል እችላለሁ ብዬ እስከሄድኩ ድረስ መድኃኒቱን ግን ከዚህ ፋርማሲ ግዛ ሊለኝ አይችሉም። እነሱ ግን በሲስተም ያስገዙሃል። አልገዛም ከዛ በተል ውጣለን ሁላ ሊሉህ ይችላል። የመንግስት ሆስፒታል ስትሄድ፣ የመንግስት ጤና ተቋማት ስትሄድ ደግሞ ማሽኖቹ መመርመሪያ ማሽኖቹ የለንምና የሆነ ቦታ ሄደ ተመርመርና ና ይሉሃል። እነሱ እዛ ተመርመር የሚሉ ሼር አላቸው። ራሱ ሐኪሞቹ የምትመረመርበት ቦታ 30% 40% ፕራይስ ይጨምርብሃል። ቢኮዝ የነ ሐኪሞቹ እዛ ጋር ሼር ስላላቸው የነሱንም መክፈል ስላለበት አንተ ፍትሃዊ ባልሆነ ዋጋ መንግስት ከቀረጥ ነፃ ባስገባው መድኃኒት ላይ ይህን ያህል ይገፉሃል። ሕክምና የንግድ ጉዳይ ብቻ አይደለም፣ የሰብአዊ መብት ጉዳይ ውስጡ አለ። ስለታመምኩ ደሃ ስለሆንኩ መሞት የለብኝም እኔ የመዳን መብት ስላለኝ ማለት ነው። ይሄ ስነ ምግባራችሁን ስትመረቁ የገባችሁ ስነ ምግባር ነው። አሁን ላይ ሚኒስቴር መስሪያ ቤቶች ለምሳሌ የጤና ጥበቃ ሚኒስቴር
እነዚህ የግል ተቋማትን አይቆጣጠራቸው፣ ፖሊስ እንዲቆጣጠርለት ይፈልጋል። ትምህርት ቤቶች፣ የግል ትምህርት ቤቶች ትምህርት ሚኒስቴር አይቆጣጠርልም። አሁን ላይ ዛሬ ላይ ምዝገባ ጀምረናል። ገና እኮ ሐምሌ ምናምን እንዲጀመር እንትን የተባለ ደብዳቤ ተጻፈ። ምዝገባ እንትን አሁን ከክረምቱ ጋር የምዝገባ እያሉ የተቀበሉ ያሉ ስም እንጥቀስ። ሃርመኒ ሂልስ ለምሳሌ ጎሮ አሁን ላይ ምዝገባ ጀምሯል። ይሄ ምን ያሳያል መሰል? ትምህርት ሚኒስቴር ወይም ደግሞ የትምህርት ቢሮ ይሄንን እንደማይቆጣጠር ማሳያ። ሁሉንም ፖሊስ ተቆጣጥሮ አይችልም። ሆነ ለመናገር ወንድማችን አዋንታ በርሽ የተናገረው ንግግር ትክክል ነው ብዬ አስባለሁ። ሁላችንም እንግዲህ በሕክምና ላይ ለመታከምም ሆነ እንዲሁም ደግሞ ታማሚም ደግሞ ይዘን የምንሄድበት አጋጣሚ ይመጣል። በዚህ ሁኔታ ላይ እንግዲህ ከልክ በላይ የሆነ ወይም ደግሞ ከመጠን በላይ የሆነ የዋጋ ጉዳይ እንግዲህ በርካቶችን ያማረረ ይመስለኛል። በዚህ ጉዳይ ላይ የሚመለከተው አካል ጥሩ ምላሽ ይሰጥበት ብዬ ሐሳብ መስጠት እወዳለሁ። እዚሁ ጋር እንዳለን በርካቶችን ያነጋገረው ከመንግስት የተላለፈው ውሳኔ ምንድነው? ይህ ውሳኔ ተጠንቀቁ፣ አልሰማንም ብላችሁ እንዳትቀጡ። ቤት ሰርቶ አለማከራየት አይቻልም ተብሏል። ቤት ሰርተው ወይንም አድሰው ሳይጠቀሙበት ወይንም ደግሞ ሳያከራዩ ለ6 ወራት ካስቀመጡ መንግስት ቢከራይ ሊያገኝ የሚችለውን ገቢ አስልቶ ግብር እንድትከፍሉ ይደረጋል ተብሏል። ታዲያ ከፍ ሲልም ቤቱ ሳይከራይ ከ5 ዓመት በላይ ከቆየም ዓመታዊ የንብረት ግብሩ ላይ 25 በመቶ ተጨማሪ ቅጣት እንደሚጣልበት የተነገረ ሲሆን አከራዮች ቤቴ ነው የፈለኩትን አደርጋለሁ ማለት አትችሉም ተብሏል። ይህንን መረጃ ለቤት አከራዮች ላኩላቸው። በአከራይና ተከራይ ውል ማደስ ጉዳይ ከወጡ አዳዲስ መረጃዎች መካከል አንዱ ደግሞ ይሄኛው ብዙዎችን ያስገረመ ወይም ደግሞ ብዙዎችን ግራ ያጋባ ማለት ይችላል። ማንኛውም ሰው እንግዲህ ቤት ገንብቶ አለማከራየት አይቻልም የሚል ህግ ወጥቷል። በዚህ ህግ ላይ በርካቶች የራሳቸውን አመለካከትን እየገለጹ ይገኛሉ። እናንተ እስቲ ይሄንን ጉዳይ እንዴት ተመለከታችሁት? እስቲ ሐሳባችሁን ስጡበትና እንወያይበታለን። ወደ ሌላ ጉዳይ ስናልፍ ደረጀ ኃይሌ በርካቶችን ያነጋገረበት አንድ ድርጊት ይዞ ወደኛ መጥቷል። ምንድን ነው ያደረገው? እስቲ ቪዲዮ ልጋብዛችሁና ተመልሻለሁ። እጅግ በጣም ነው ያዘንኩት። ኮሜዲያን ደረጀ ኃይሌን ብዙዎቻችሁ ታውቁታላችሁ። ስለሱ እንዲህ ነው ብዬ መናገር አይጠበቅብኝም። ዛሬ ግን ስለሱ የሰማሁት ነገር እጅግ በጣም ስላሳዘነኝ ነው ይህንን ቪዲዮ የምሰራው። እባካችሁ እሱን የምትወዱ የምታከብሩት እስከ መጨረሻው ድረስ ይህንን ቪዲዮ ተከታተሉ። ኮሜዲያን ደረጀ ኃይሌን ያው የዘጠናው ትውልድ የሆናችሁ በደንብ ነው የምታውቁት። ነፍሱን ይማርና ከሀብቴ ጋር አንድ ላይ ሆነው በሚሰሯቸው የኮሜዲ ስራዎች ሁላችሁም ታውቁታላችሁ። ይህ ኮሜዲያን ግን ከኮሜዲ ስራው ባሻገር እኛ በቴሌቪዥን መስኮት ከምናውቀው ደረጀ ባሻገር በሪል ላይፉ ወይንም በማህበራዊ ህይወቱ የሚያደርገው ነገር ግን እጅግ ብዙዎቻችሁን የሚያስተምር ብዙዎቻችሁ ደግሞ እንደዚህ አይነት ሰው ነበር ወይ ብላችሁ ሁላችሁም ራሳችሁን እንድትጠይቁ የሚያደርግ አንድ ትልቅ የሚሰራው ስራ አለ። ምናልባት ይህንን ነገር ስለወጣው ደረጀ ኃይሌ ይቅርታ አድርግልኝ። ነፍሱን ይማርና ሀብቴን ብዙዎቻችሁ ታውቁታላችሁ። ከሱ ጋር አንድ ላይ የኮሜዲ ስራዎችን የሚሰራው ማለት ነው። እንደምታውቁት ካረፈ አመታት ተቆጥሯል። እንግዲህ ከዚህ ከሞተው ከሀብቴ አንጻር ነው ደረጀ የሚያደርገውን ነገር ምነግራችሁ። ምን ያደርጋል መሰላችሁ? ጓደኛው ሀብቴ ከሞተ ቀን ጀምሮ ደረጀ ከሚያገኘው ገቢ ግማሹን እኩል እያካፈለ እስካሁን ድረስ ለሀብቴ ቤተሰቦች ይሰጣል። ከሚያገኘው ገቢ ግማሹን ሳያበላልጥ በየወሩ በህይወት ለሌለው ለሀብቴ ቤተሰቦች ያካፍላል። የሱን ቦታ ተክቶ ጉድለታቸውን ይሞላል። በሀብቴ ያለመኖር የሀብቴ ቤተሰቦች እንዳይሰማቸው፣ በሀብቴ ያለመኖር የሀብቴ ቤተሰቦች ምንም ነገር እንዳይጎልባቸው ሲል የጓደኛውን ጉድለት ከሞተ ቀን ጀምሮ እስካሁን ድረስ እየሞላለት ነው። ይሄንን የመሰለ ታዲያ ጓደኝነት አለ? ግን አንድ ጥያቄ እስኪ ከዚህ አንጻር ልጠይቃችሁ። የእናንተ ጓደኛ ካረፈ ወይንም ከሞተ በኋላ ምን ያህል ቤተሰቡን ትጠይቃላችሁ? ምን ያህል በሱ ምክንያት የጎደለባቸውን ነገር ትሞላላችሁ? ምን ያህል የሱን ቤተሰብ ትጠይቃላችሁ? ይሄንን ጥያቄ ከኮሜዲያን ደረጀ ድርጊት አንጻር ሁላችሁም ራሳችሁን ጠይቁ። ጓደኝነት ማለት እንደዚህ ነው። ይሄንን ቪዲዮ የምትመለከቱ እናንተም ለዚህ ጀግና ለሆነ ኮሜዲያን ደረጀ ኃይሌ ያላችሁን ፍቅር ግለጹለት። ይሄንን ቪዲዮ አድርሱልኝ። አመሰግናለሁ።
ኮሜዲያን ደረጀ ኃይሌ እንግዲህ ይህንን መልካምነትን ሲፈጽም ለበርካታ ዓመታት ሰው እንዳያውቅበት ሰው እንዳይሰማበት ተደብቆ ይህንን ድርጊት ሲፈጽም ወይም ደግሞ ይህን መልካምነት ሲፈጽም በርካቶቻችሁ እንግዲህ ከሱ ይህንን ተጠብቁ ነበረ ወይ? እስቲል ጠይቃችሁ ከኮሜዲያን ደረጀ ኃይሌ ከዚህ መልካምነት ድርጊት ባሻገር እንግዲህ በርካታ መልካምነቶችንም እንደሚያደርግ ብዙዎቻችን እናውቃለን። ለማንኛውም ግን ይህ ሊደነቅ ሊበረታታ የሚገባ ነውና እኔ በበኩሌ ለኮሜዲያን ደረጀ ኃይሌ አጨብጭቤለታለሁ። እናንተም እስቲ የሆነ ሐሳብ ብትጥሉበት ወይም ደግሞ ስለ መልካምነቱ የሆነ ሐሳብ ብትሰጡበት ብዬ ወደ እናንተ አሳለፍኩት። ወደ ሌላ ጉዳይ ስናልፍ አርቲስት መኮንን ላከ ሸዋሸዋን የተሰራው ወይንስ ደግሞ በራሱ ጥፋት ነው የገዛ መኪናውን ያጣው? እስቲ አንድ ቪዲዮ አለ ልጋብዛችሁ። መረጃ ለአርቲስት መኮንን ላከ ሊሰጥ የነበረው የመኪና ሽልማት መቋረጡን ድርጅቱ ገለጸ። ዛሬ ሐምሌ 7 ቀን 2018 ዓ.ም ከኢትዮጵያ ቴክኖሎጂ የተሰጠ ይፋዊ መግለጫ ሰሞኑን አርቲስት መኮንን ላከ በመገናኛ ብዙሃን ቀርቦ በሰጠው ቃለ መጠይቅ ኩባንያችን የገባውን ቃል እንዳልጠበቀ አድርጎ በማቅረብ ህዝብን የሚያሳስትና አጠቃላይ የነበረውን እውነታ ያላካተተ መረጃ አስተላልፏል። በመሆኑም እውነታውን ግልጽ ለማድረግ ሙሉ የስምምነቱን ሁኔታዎች እንደሚከተለው እናቀርባለን። በአርቲስት መኮንን ላከ የልደት በዓል አከባበር ላይ የልደቱ አዘጋጅ ኮሚቴ አባላት ድርጅታችንን ደጋግሞ በመቅረብ ለአርቲስት መኮንን ላከ መኪና እንዲገዛለት ድጋፍ እንድናደርግ ጠይቀው ነበረ። በመጨረሻም ኮሚቴው በባንክ ብድር መኪና እንዲመቻች ሐሳብ ያቀረበ ሲሆን ስምምነቱን በሚከተሉት ቅድመ ሁኔታዎች ላይ የተመሰረተ ነበር። አዘጋጅ ኮሚቴው ለመኪናው የሚያስፈልገውን ቅድመ ክፍያ ያዘጋጃል። ኮሚቴው ወይም አርቲስቱ በባንኩ በኩል የሚሰሩትን ብድር ሂደቶች እንድንጨርስላቸው ህጋዊ ውክልና ይሰጡናል። ኮሚቴው የገባው ቃል አርቲስት መኮንን ላከና ኮሚቴው አባል የሆኑት ሌሎች አርቲስቶች የኩባንያችንን ስም ያስተዋውቃሉ። እንዲሁም የኩባንያችንን የበጎ ፍቃድ አምባሳደር ይሆናሉ። ከላይ የተጠቀሱት ቅድመ ሁኔታዎች በሙሉ ሲሟሉ ኩባንያችን መኪናውን በባንክ ብድር እንዲመቻች የሚያደርግ ሲሆን ቀስ በቀስ ግን ባንኩ የሚጠይቀውን ብድር ሙሉ በሙሉ በኩባንያችን በኩል ይከፈላል። ምንም እንኳን በኮሚቴው በኩል መደረግ ያለባቸው ብዙ ነገሮች ቢኖሩም በጋራ መኪናውን እናመቻቻለን። ሂደቱ የተስተጓጎለበት ምክንያት ኢትዮጵያ ቴክኖሎጂ የገባውን ቃል በታማኝነት በመጠበቅ መኪናውን አዘጋጅቶ ነበር። ነገር ግን አዘጋጅ ኮሚቴውና አርቲስቱ የሚጠበቅባቸውን መሰረታዊ ግዴታዎች ሳይወጡ ቀርቷል። ኢትዮጵያ ቴክኖሎጂ አርቲስቱና ኮሚቴው ውክልናውን የተዘጋጀውን ቅድመ ክፍያ ይዘው ይመጣሉ ብሎ በመጠበቅ መኪናውን ከ4 ወራት በላይ በሾሩማችን ውስጥ አቁሞት ቆይቷል። ሆኖም ግን ምንም አይነት ምላሽ ባለማግኘታችን ስምምነቱን ለመሰረዝ ተገደናል። ለኢትዮጵያ የጥበብ ማህበረሰብና ለሀገራችን የጥበብ ፈርጦች ትልቅ ክብር አለን። ለሚዲያ አካላት የአርቲስት መኮንን ላከን ቃለ መጠይቅ ያስተላለፋችሁ፣ ያሰራጫችሁና ያጋራችሁ ማናቸው መገናኛ ብዙሃን ጋዜጠኞችና የማህበራዊ ሚዲያ ገጾች የጋዜጠኝነት የሙያ ስነ ምግባርን በጠበቀ መልኩ የኛን ምላሽ በተመሳሳይ ደረጃና በስፋት ለህዝብ እንድታቀርቡልን በአክብሮት እንጠይቃለን። ለወቅታዊ ታማኝና ፈጣን መረጃዎች የፕላስ ምልክቷን መጫናችሁን አዘንጉ። መኮንን ላከ እውነት ለመናገር ሸዋ ተሰርቶ ነው በድርጅቱ ወይንስ በራሱ ጥፋት ወይም ደግሞ በራሱ ነው ይህንን የመኪና እድልን ያጣው? የበርካቶች ጥያቄ ነበረ። ቢሆንም በዚህ ቪዲዮ ትክክለኛው ምላሽ ያገኛችሁ ይመስለኛል። ለማንኛውም ግን በርካቶች እንግዲህ ከመኮንን ላከ የቃል የተገባለት በልደቱ ቀን ቃል ከተገባለት የመኪና ስጦታ ጋር ተያይዞ በርካታ ሰዎችን ሲያንጸባርቁ ነበረ። ትክክለኛው መረጃ ይህ ነው። እንዴት ተመለከታችሁት? እስቲ ሐሳባችሁን ስጡበት። ወደ ሌላ ጉዳይ እንገባለን። በመግቢያ እንደገለጽኩላችሁ ብዙዎቻችን የምንወዳት የምናደንቃት በኢቢኤስ ቴሌቪዥን እንግዲህ ለበርካታ ዓመታት እንግዲህ ደምቃ ስትታይ የነበረችው ጋዜጠኛ ሉላ ገዙ እንግዲህ ምንድነው የገጠማት? ነገሩ እንዲህ ነው። ከጥቂት ቀናቶች ወይም ደግሞ ከ4 ቀን ከ5 ቀን በፊት ይህን የምታዩትን ምስል በኢንስታግራም ገጿ ካጋራች በኋላ በርካቶች እንግዲህ ምንድነው የተፈጠረው? ምንድነው የገጠማት? ማየት አደጋ ነው የገጠማት? አደጋም ከሆነ ብለው ጥያቄ ሲያቀርቡ ነበረ። ነገር ግን በዚህ ጉዳይ ላይ ምንም አይነት ምላሽ አልሰጠችም። እስካሁንም ድረስ ዝምታዋን መርጣለችና በርካታ የሷ አድናቂዎች ምንድነው የገጠማት እያሉ መልካም ምኞትም እየተመኙላት ይገኛሉ። እንግዲህ አደጋም ገጥሟት ከሆነ ፈጣሪ እንግዲህ ከከባድ አደጋ ይጠብቃት፣ እንዲሁም ደግሞ አደጋውም ደርሶባት ከሆነ እንግዲህ ፈጣሪ እንግዲህ ያድናት፣ ይፈውሳት፣ እንዲሁም ደግሞ በሰላም ወደ ስሯ ተመልሳ የሚወዷትን የሚያደንቋትን እንግዲህ ተመልካቾቿን አድናቂዎቿን በድጋሚ ለማገልገል ይርዳት ለማለት እወዳለሁ። እናንተ እስቲ በዚህ ጉዳይ ላይ ምን ትላላችሁ? ለማንኛውም ኮሜንት ሴክሽን ላይ ገብታችሁ መልካም ምኞት ተመኙላት። አዲስ ነገር ካለ በቀጣይ ቪዲዮ አንድ ላይ ይዤላችሁ መጥቼ ማጋራችሁ ይሆናል። ወደ ሌላ ጉዳይ እናልፋለን። በርካቶችን ያነጋገረው ከገዛ ባለቤቱ ምንም ሳታቅ ያለሷ ፍቃድ በርካታ ሚሊዮን ብሮችን ሊያወጣ የሚችል ንብረት ዘርፏት የጠፋው ባል በርካቶችን ሲያነጋገር ሚስትም መታ በሶሻል ሚዲያ ላይ በመዘረፏ ብታለቅስ በርካቶች እሰይ ደግ አደረገ ሲሉ ምላሽ ሰጥተዋታል። እንዴት እንደዚህ ሊሉ ቻሉ? ወይም ደግሞ እንዲህ ማለታቸው ተገቢ ነው ወይ? እስቲ ቪዲዮ
ልጋብዛችሁና ሐሳባችንን እንሰጥበታለን። 16 ሚሊዮን ብር ይዞ ጠፋ የተባለን ይሄ ወጣት ብዙዎች ግን ይዞ ጠፍቶ አይደለም ሎተሪ ደርሶት ነው እያሉ ይገኛሉ። ከዚህ በፊት እንግዲህ የአሜሪካ ዜግነት ያላትና በሚኒሶታ ከተማ የምትኖረውን የ55 ዓመቷን እናቱን ያገባው የ25 ዓመቱ ወጣት 16 ሚሊዮን ብር ይዞ መጥፋቱ የተነገረ ይገኛል። ከዚህ በፊት ብዙዎች የቀረቧት ለገንዘቧ ነው እንጂ እሷን ወዳት አይደለም፣ እሷ እኮ ትልቅ ሰው ነች ሲሉ፣ እሱ ግን አፍቅሬሽና የቀኑብኝን አግብቼሽ አሳበድኳቸው ሲል አስተያየት መስጠቱ የሚታወቅ ሲሆን አሁን ግን 16 ሚሊዮን ብሩን ድርሻዬ ነው ብሎ ይዘው እንደሄደ እየተነገረ ይገኛል። እሷም እንግዲህ እያለቀሰች ቪዲዮ መስራቷን ይሄው ከላይ አያይዤላችኋለሁ። እስቲ ግን እናንተ እንደው ይሄንን ሐሳብ ስትሰሙ ምን ተሰማችሁ? ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አመሰግናለሁ። ሰውየው ገና አሜሪካን ሀገር ሳይመጣ እዛው 16 ሚሊዮን 15 ዓመቷን ሴት ያገባው የ25 ለብልጓት ሄደ። በዚህ ሰዓት እንግዲህ በሶሻል ሚዲያ ላይ እጅግ በጣም መነጋገሪያ የሆነ ሲሆን ይመቻባለች፣ ወንዱ ደግሞ ከድር ይባላል። ታዲያ ሮዛ የአሜሪካ ነዋሪ ስትሆን ታዲያ በዚህ ሶሻል ሚዲያ ላይ ብዙዎችን ማነጋገርና ጥያቄን መፍጠር በመቀየርበታል 16 ሚሊዮን ልክ አፍቅሬሽ የቀኑብኝን አግብቼሽ አሳበድኳቸው ሲልም እንግዲህ ምን ላይ ሰጥቷል። በእውነቱ እነዚህ ጥንዶች ፍቅር እድሜ እንደማይገድበው አሳይተውናል፣ አስተምረውናል። ላኩልኝ በየሷን ፔጅ አይነት ምልከታ ወይንም ደግሞ ቤተሰብ የሷን ፔጅ ላይ ይህ ጉዳይ እንደዚህ በጣም መነጋገሪያ መሆን ያለበት ክስተት ነው ብላችሁ ታስባላችሁ? ሐሳባችሁን በኮሜንት ሳጥን ላይ አስቀምጡልኝ። በሌሎች ቪዲዮዎች መልሳለሁ። ፎሎ ማድረግ እንዳትረሱ። መልካም ቆይታ። ላኩልኝ ቤተሰብ፣ ለሌሎቻችሁ ትምህርት ይሆናል። ፌደራል እየፈለገው ነው። የታለ ላኩልኝ አንድ የሷን ቪዲዮ ባካችሁ። የታለ ላኩልኝ። እየፈለኩ ነው ማለት ከሚኒሶታ ሄዳ ኢትዮጵያ አግብታው ነበር። ድሬ ምንድነው ያለ አፈቀርኩት ብሎ የተቃጠሉ አግብቼ አቃጠልኳቸው ነው ምናምን እያለ የሚሰራ ቪዲዮ ነበር። ይመቻባል። ሮዝ ብዬ ገባረ ፍሬንድ ነበርም ብሎግ አርገችኝ እንዴ ሮዝ ዳውድ ኦኬ፣ ሮዛ ዳውድ ኦኬ። ሮዛ ከድር አገኘዋል። ኧረ ለቅሶላለሁ። እያለቀሰች ነው ቤተሰብ ሆነ
ተከናወነ። እኔ ተው ሶሻል ሚዲያ ላይ ተው፣ እኔ ስሙ ተው፣ ነቢይ ነኝ ተው። አሁን ሳላለቀስ ነው የምነግራችሁ። አልቅሼ ነቢይ ነኝ ብላ አልሰማ ብላችኋል። ሳላለቀስ ነው እምነግራችሁ። ሶሻል ሚዲያ ላይ ፎንቃችሁን ይዛችሁ የመጣችሁ ሰዎች፣ ፍቅር ይታወቅልን ያላችሁ ሰዎች ልቡኮ ይኸው እየተፈለገ ነው። ጀለስ ፍቅሩ አድርጎበት 16 ሚሊዮን ቅሙ እግሬ አውጪ ላይ እኔ አላልኩም ቤተሰብ። እውነት ለመናገር ይህ ጉዳይ እንደሚፈጸም ወይም ደግሞ ይህ ድርጊት ሊፈጸምባት እንደሚችል በርካቶቻችን እናውቃለን። በነገራችሁ ላይ አንዳንድ ጊዜ ማገናዘብ ያለብን ነገር የሆነ ስህተትን አሽሞንሙኖ እውነት ወይ ደግሞ መልካም ወይ ደግሞ ትክክል እንደሆነ ለማስመሰል የሚጠሩ ነገሮች አሉ። በርካታ ጊዜ የምናየው የምንሰማው ነገር ስለሆነ ነው። እንግዲህ እቺ ሴትዮ ማለት ይችላል ወይ ደግሞ እሺ እቺ እህታችንና ወንድማችን ደግሞ እንግዲህ የእድሜያቸው ጋፕ ወይም ደግሞ በመካከላቸው ያለው የእድሜ ጋፕ ከ20 እስከ 25 የሚጠጋ ነው እና ይሄን የሚያክል የእድሜ ጋፕ ኖሮት አብሯን ሊኖር ተነስቶ ሲመጣ እንግዲህ በርካቶች ለገንዘብ ብሎ እንደቀረባት ሲናገሩ፣ ነገር ግን እንግዲህ እሱ ፍቅር በሚል ሰበብ ወይም ደግሞ ፍቅር ከማንም አይመርጥም፣ የፍቅር ጉዳይ ነው፣ የፍቅር ነገር ነው ብለው ነገሩን እንግዲህ አልበስቶ አልፎ ነበረ። በመጨረሻ ላይ እንግዲህ ይሄ ጉዳይ የድርጊት ከተፈጸመ በኋላ መታ ማልቀሷ ተገቢ አይደለም። ሁላችንም እንግዲህ ለተፈጠረው ነገር እሰይ ደግ አደረገ ከማለት ወደኋላ የምንል አይመስለኝም። እኔም በዚህ ጉዳይ እስማማለሁ። ለማንኛውም እንግዲህ እናንተ በዚህ እህታችን ላይ ሐሳብ ካላችሁ ሐሳባችሁን ስጡበት። ሌላኛው ጉዳይ ላይ ስንሄድ እንግዲህ ክረምት ከመግባት ጋር ተያይዞ የአዲስ አበባ ጎዳኖች ምን እየሆኑ ነው? በርካቶችን ያማረ ጉዳይ ይመስለኛል። እስቲ እኚህን ቪዲዮዎችን ተጋበዙልኝና ሐሳባችን ስጥበታለን። ይሄ እንደምታዩት መርከበኛው ሙሴ ይባላል። ሊከፍለው ነው መርከበኛው ሙሴ። እንደምታዩት ነው። ደስ ይላል በጣም ያለው ቫይብ። ገባ ሴራ እያላችሁ ታፕ ኮፕሊንግ ሼር አሁን ተፖስት ደስ ይላል። አገር የተጨነው አንድ ኮሪደር ልማት ገብቶለታል። እንግዲህ እዚህ ጋር አለ የአሳ ማርቢያ ቦካሮ ቢገልገላ ቢገልገላ አቱቢ የቴ ጅርታኖ የኮያዴ ተንገላ ቦካሮ ቢገልገላ ወይኔ በአዲስ አበባ ላይ በጋውን እንዳለ በርካታ መሰረተ ልማቶች ሲሰሩ የኮሪደር ልማቶችም እንደተሰሩ ሁላችንም እናውቃለን። ከዚህ ጋር ተያይዞ ደግሞ እንግዲህ አንዳንድ ቦታዎች ላይ ከባድ የሆነ የጎርፍ ወይም ደግሞ ከኖርማል የውሃ ፍሰት መቋጠሪያ ከነበሩት ቱቦች ውጪ በአስፋልት ላይ ከፍተኛ የሆነ የውሃ ክምችት ይታያልና በዚህ ጉዳይ ላይ በርካታ ሹፌሮች በተለይ መኪና ባለቤቶች እያማረሩ ይገኛሉ። መኪና ላይም እንግዲህ ከፍተኛ የሆነ ጠንቅ ስለሆነ በዚህ ጉዳይ ላይ የሚመለከተው አካል የሆነ ነገር ቢያደርግበት መፍትሄ ቢፈልግለት ብለው ሐሳባቸውንም ሰጥተው እንደዚህ አይነት ጉዳይ የገጠማችሁ ካላችሁ እስቲ ኮሜንት ሴክሽን ላይ አለን ብላችሁ ሐሳባችሁን ብታጋሩን ብዬ ወደ እናንተ አሳለፍኩኝ። ቤተሰቦች ለዛሬ ይዤላችሁ የመጣችሁ መረጃዎች እኚህን ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። እወዳችኋለሁ።